ይገልጣል፣ አለባበስ ይገልጣል እያሉ ነበር አይደለ? በቃ ይለያል። ልደበቅ ብትይ ራሱ አይደበቅም። ስለዚህ ከዛ ፈነግጣለሁ የራሴን አማርኛ ተራቅቄ እንደዚህ እናገራለሁ ምናምን የሚል በውስጥም በብሶ ተመክሮ የማይመለስ አይነት ሰው ከሆነ አንቺ የእህትነትሽን ነው እረዳሻለሁ። ግን በዛ ደረጃ ደግሞ አንቺ መታገልም አለብሽ ብዬ አላስብም ካለሽ ቆይታ አንፃር። ዲያቆን ይቅር ይበሉኝ ይረከቡ እና ሰላም ብያለሁ። ሜሪ ሁላችሁ ሰላም ብያለሁ ሁላችሁንም። ኖሃዬ እንዴት ነሽ? ጽናት፣ ሜሪ፣ አፖሎጂስ ሁላችሁንም ሰላም፣ እንዴት አመሻችሁ? እሺ እግዚአብሔር ይመስገን ደህና ነኝ። እኔ ደህና ናችሁ እናንተ? ደህና ናት ወይ? ሌሎች ይናገራሉ። እግዚአብሔር ይመስገን ሰላም ነው። አፖሎጂ ክብሩ ይስፋ፣ ክብሩ ይስፋ። እርሶም ጋር ነበርኩኝ ቅድም እየሰማሁ ነበር። አይ ምን ሰው እንትን አለኝ ያስቸገረኝ፣ ዝም ብሎ በቃ ከፍቅራቸው ምናምን ሊሆን ይችላል። ግን ምንም በቃ እኔ ምንም እንደዚህ አታርጉ ለማለት ነበር የገባሁት። እና ያው ምን ይጠቅማል? እኔ ንቄ የተውኩትን ነገር ሰው በቃ እየተበሳጨ ምን እያለ ይመልሳል። ያን ነገር ላስቆም ነበረ። እንግዲህ ቢሰሙኝ ጥሩ ነው፣ ካልሆነ ግን ምን አደርጋለሁ? ኦኬ ቅድም እኔም እየሰማሁት ነበር ዲያቆን። እኔ ደግሞ የሚገርምሽ ነገር እንደዚህ አይነት ነገሮች ብዙ ምላሽ እንደዚህ ኧረ እንዲህ ነኝ እኔ እኮ እንዲህ ነኝ እንዲህ ተባልኩ በዚህ ወጣሁ አልልም። እና ይመስለኛል በቃ የሰዎች ደግሞ እኔ ዝም ስል በቃ እንዴ ያሬድ ዝም ስለሚል ነው እንዴ እያሉ ለእኔ ለመናገር ይሞክራሉ። እኔ ደግሞ ንቄ ነው ዝም የምለው። በጣም ያከበርኩት ነገር ከሆነ እናገራለሁ። ግን የተናቀ ሀሳብ ከሆነ የተናቀ ነገር ከሆነ ግን አይ ቲንክ አስተዳደጌም ነው ይመስለኛል ሰው እንደዛ አላረግም። እና እኔ ትቼው በቃ ምንም እየሰማው ሳቄ እየመጣ እኔና ሚስቴ እንደውም እየሳቅን ቅድም እንዳልኳችሁ በቃ እየሳቅን እየሰማን እየሳቅን ኢንተርቴን ነው የምናደርገው ሰሞን። ሰው ግን በውስጥ በቃ ይልክልኛል አይዞህ ያሬድ ምናምን። እንዴ ምን ሆናችኋል? በቃ አቁሙ ልል ነበር የገባሁት። እና ደግሞ እዛ ቤትም እየሄዱ ስድብ ምናምን ደግሞ ሰዎችም ስለሚሳደቡ አትሳደቡ፣ ከሄዳችሁ መልካም ነገር ጻፉ። እንደው መስማትም ካስጠላችሁ በቃ አንፎሎ ማድረግ ማለሜድም እኮ ይቻላል። ሄዶ ደግሞ መሳደብም ፌር አይደለም። እና ምንም ያው በረከቱ ወጉ ደርሶኛል ለማለት ነው። የቲክቶክ ረገጣ ብዙ አልደረሰኝ ነበረ፣ በረከት ደርሶኛል ማለት ነው። እንግዲህ እኮ ያለ ወትሯቸው እንዴት ነው እያልኩ ነበር ታች። አሪፍ ነው እንጂ ይድረሳል እንጂ በዙር ለመጀመሪያ ጊዜ ነው ሲመስለኝ እዛ ቤት እንደዚህ ነገር ሲነሳ እርሶ ጋር። ኦኬ ምንም ችግር የለውም፣ ምንም እንትን የለውም። ምን ትልቅ ነገር አይደለም ቱ ቢ ኦነስት። እና ፖይንቱ ላይ ቢተኮር ጥሩ ነበረ። ፖይንቱ የነበረው በቃ በቤተክርስቲያን ስም ማናችንም ብንሆን እንትን አንበል፣ ለሁለት ቡድን አንጫወት። ሁለት ቡድን ላይ መጫወት ስትራፖ ነው ትርፉ፣ ትሬኒንግ ይበዛል፣ ድካም ነው። እና አንድ ቀን ግን መፎገሩ አይቀርም ለሁለት ቡድን የሚጫወት ሰው። ስለዚህ እንደዛ ከሚሆን በቃ የሁሉ ጭንቀት ምን አስፈለገ? መመለስ ተፈልጎ ከሆነ ንስሐ ይገባ፣ መማር ቁጭ ብሎ ረጋ ብሎ። እና እኔ በጣም ያ ነበረ ፖይንቱ የነበረው። እና ደግሞ እንደዚህ አይነት ሰዎች በውስጣችን ብዙ ስላሉ የጊዜ ጉዳይ ነው እንጂ እግዚአብሔር ደግሞ በትምህርት በራሳችሁ በፍሬያችሁ ይገልጣችኋል ነበረ። ሮንግሊ ተወስዶ ግን ሌላ ዓላማው ሌላ ሆነ። እና እንግዲህ እነሱ ያውቃሉ። አፖሎጂ እንደዚህ ልክ ነው እኮ አሁን። ኦኬ ጠፍቶብህ ነው ወይስ ጨርሰህ ነው ያሬዱ? አይ በቃ እኔ ጨርሻለሁ። እኔ ዲቴል ባንገባም ራሱ ደስ ይለኛል። ቱ ቢ ኦነስት ኧረ ጽናት ዲቴል እንዲሁም ብዙ ባንገባ አንድ ሁለት ካልን ወደ ዲቴል እንገባ ነው። እና እኔ ዝም ብሎ በቃ በቂ ነው። እኔ ቅድም እንደው ገብቼ ስላልከኝ ከዛ አንጻር ነው እንጂ ምንም ይሄን ያህልን ቦታ የሚሰጠው ነገር አይደለም። ግን መጸለይ አብዝተን አይ ቲንክ በብዙ አይነት መነኩሴንን እያሉን በቅርቡ እንኳን የተርስ ታውቃላችሁ። እስልምና ውስጥ የሚገርም ነገር አፖሎጂ በፊት እስልምና ላይ አግዝ ነበረ እና
ትልቁ ተቸግረ የነበረው ነበር መሰለ በውስጥ ሻሃዳ ይዛሉ ልጆቹ። አንድ ሰው በአደባባይ ሲይዙ በአደባባይ እየታወቁ ስለመጡ በቃ አይ ከዚህ በኋላ ኦርቶዶክስ አይደለችም ብለን ስንለይ ጊዜ ምን አይነት ዘዴ ቀየሱ ሙስሊሞቹ? በውስጥ ሻሃዳ ልጆቹን ያስዟቸዋል ማለት ነው። ከኛ ጋር ግን ክርስቲያን ሆነው ይውላሉ ከኛ ጋር። ሜሪም ታውቃለች ይሄንን። እና ምን ያደርጋሉ መሰል አውቀው ነው በውስጥ ሻሃዳ ያዙ የሚባሉት። በውስጥ ሻሃዳ ከዚህ በኋላ ይቆያሉ። ሳምንትም 15 ቀንም 20 ቀንም ወራትም ቆዩ ይባላሉ። ከዛ ልክ ድጋሚ እንደ አዲስ ወጥተው ልክ ከኛ ጋር ክርስቲያን ሆነው ይውሉና ኦልሬዲ ከያዙ ወራትም 2 ወርም 6 ወርም ይሆናል። 6 ወር 7 ወርም የሞላ ሰው ስላገኘን ማለት ነው እስልምናው ላይ። ከዛ በኋላ ልክ ከ7 ወር ከ6 ወር በኋላ ሙስሊም መሆን እፈልጋለሁ ብሎ ኡስታዞችን ሰብስቦ ሙስሊም ሊሆን እንትናለ ማለት ነው። ከዛ በደንብ ስናጣራ ለካ ኦልሬዲ ከ6 ወር በፊት ያ ሰው ሻሃዳ ተቀብሏል። እና ሙስሊሞቹ ሆን ብለው ነበር ያዘገዩት። በቃ ዝም ብለህ ያዝ አሁን ለጊዜው። ከዛ በኋላ ግን አብረ ክርስቲያኖች ላይ የምትሰራ ስለሆንክ አብረ የምትታይ ክርስትና ዲፌንድ የምታደርግ ስለሆንክ ከሆነ ጊዜ በኋላ ክርስትና ትክክል አይደለም ብለህ ደግሞ ሻሃዳ ትይዛለህ በአደባባይ። ከዛ ድራማ ይሰራል ማለት ነው። እና እንደዚህ አይነት ነገሮች ነበሩ። ያ ኤክስፒሪየንስ አለኝ እኔ እስልምናው ላይ። አሁን ደግሞ ክርስትና ላይ ነገር ስሰማ ነው ለእስልምናው የተናገርኩትን ለክርስትናው መናገር አለብኝ። አሁን ይሄ የትምህርት ምንድነው የእውቀት ማነስ ይሄ የእውቀት ክፍተት አይደለም የምናወራው እገሌ በውስጥ እንትን አለ ጌታን ተቀበለ ተባለ ጥሩ ነው፣ ምርጫ ነው፣ ነፃ ፈቃድ ነው፣ አሪፍ ነው። ከዛ ደግሞ በአደባባይ ደግሞ ይዛለት እንደ አዲስ አዎ በቃ ምናምን እንደ አዲስ ነው በአደባባይ ማለት ነው። ኦኬ ትዝ ይላችሁ የነበረውና እስልምናው ላይ ያየሁት ነገር እዚህ ጋር ሲመጣ አይ በቃ ዝም ብለህ ለፈው። አይ ለእስልምና ያላለፍኩት ለዚህም ሰው አላልፍም፣ ለማንም ሰው አላልፍም። እኔንም ቢሆን እንዳታልፉኝ እንደዚህ ካረኩ ነገ ላይ ከእናንተ ጋር እዚህ ክርስቲያን ሙር ተጫዎቼ ነገ ላይ ግን ብትሰሙ ያሬድ እኮ በውስጥ እኮ ኦልሬዲ እንዲሆኗል እንዲህ ከሆነ 1 ወር ሞላው፣ አመት ሞላው፣ ሳምንት ሞላው ከተባላችሁ እንዳትምሩኝ አጋልጣችሁ ልትሰጡኝ ይገባል። ይሄ መግፋት አይደለም ባይዘወይ ይሄ ነው። እንደዚህ አይነት አካሄድ ተኩላውነት ነው፣ እባብነት ነው። ይሄ ኖርማል አካሄድ አይደለም። ንስሐ ልገባ ፈልጌ ልመለስ ፈልጌ ከሆነ ይሄ አይደለም መመለሻው መንገዱ። ክሊር አርጎሉንም እውነት ተናግሮ ነውና አሁንም እንደዚህ ካለ መቀጠላችን አይቀርም። የሚሳደበው ይሳደብ is fine። ብዙ ሰውም እያያዝን ነው ዲያቆን ነኝ እንዲህ ነኝ የሚሉ በተለይ ግን በኋላ ደግሞ ፕሮቴስታንት የሆኑ ማለት ነው። እና እኛ እንቀጥላለን። ያው የሚሳደበው ግን ይሳደብ፣ እግዚአብሔር ቢረዳው ባይሳደብና ቢያስተውል ጥሩ ነው። እሳደባለሁ ካለ ግን ደግሞ ነፃ ፍቃድ ነው። እኔ ግን መልሼ ለዛ ሰው መልስ መስጠት መሳደብ መም ኦር በዋሻው ልክ ኧረ እኔ ማለት እኮ ነኝ ኧረ እሱ ዋሽቷል ኧረ በዚህ ወጥቷል ብዬ ጊዜንም አልሰጥም እውቅናም አልሰጠውም። እና ከዛ ነው ሰውን በዛ ልክ እንትን ቢል ጥሩ ነው። በቃ ባይሳደብ እየሄደ ስድቡ ቢቀር ያለ ማለት ነው። ቀጥሉ፣ ጨርሻለሁ። እኔ እንደውም ምን እያሰብኩ ነበር መሰለ ዲያቆን፣ የኛ ኦርቶዶክሳዊው ፐርሰናል ሰብጀክቲቭ አሰስመንት ነው። ልታርመው ልትተቸው ትችላለህ። የኛ ኦርቶዶክሳዊው ቅበተ እምነት አሁን ከረንት ስታተሱ ምንድን ነው ብትለኝ እስከዛሬ በጣም ዲፌንሲቭ የሆነ እንትን ውስጥ ነው የነበረው። ከእስልምናውም ከፕሮቴስታንቲዝም በኩል መልስ ለመመለሱ ላይ ብቻ ነው መምህራኖቻችን ተወጥረው የነበሩት ማለት ነው። ግን ለላስት 1 year ወደኋላ ሬትሮስፔክቲቭሊ ብናየው ኦፌንሲቭ ነው የሆነው ማለት የለየለት ማጥቃት ውስጥ ነው ማለት ፖለቲክስ ለመስራት እርስ በርስ የምናወራው ወሬ ስለሆነ ኤኒዌይስ እንትን ለማድረግ ሳይሆን ጄኒዩን የሆነ የኔ ፐርሰናል ኦብዘርቬሽን ነው። ፎይ በሁለቱ ማለት ነው። ፎይ ላይቭ ላይ እንግዲህ እንደምታዩት ነው 2 ሙስሊሞች ቁጭ ብለው ያንተ አላህ ጣዖት ነው አሻንጉሊት ነው ገበያ ቢወጣ ራሱ የሚገዛው የለም ይባባላሉ። እሱ ቆሎን እየበላ ውሃ እየጠጣ ይሰባል እንደ ቴኒስ ዳኛ መሀል ላይ። በዚህ በፕሮቴስታንቱ ዓለም ደግሞ ስትመጣ እኔ ሉተራን ባይኖር መካነ ኢየሱስ ባትኖር 1 ቀን ፕሮቴስታንቲዝም ውስጥ አሉልም ነበር ይላል። ዞር ስትል ደግሞ ካልቪኒስቱ ፖስቻለሁ ባይዘው ገብታችሁ ማየት ትችላላችሁ። ካልቪኒስት ባይኖር እኔ ኤቲስት ነበር መሆኑ ይላል። ሙሉ ወንጌሉም እንደዛ። እና ያ ሁሉ የሆነው
ኦፌንሲቭ ማለት ዕቅበተ እምነታችን ወደ ማጥቃት እየተከላከልን መኖር የለብንም እና አሪፍ ኢንጆይ እያረኩት ነው እኔ ፐርሰናሊ ማለት ነው። አሪፍ ሙድ ላይ ነን ብዬ ነው የማስበው። ሁሉም ሰው አንዳንድ የነበሩ ምናምን ነገሮችም ተስተካክለው እንደዚህ አይነት ነገር ኢንቫይሮንመንቱ በጣም ካልም ሆኖ መናበቦች አሉ እና በጣም ኢንጆይ ነው እያረኩት ያለሁት። በዚህ መሀል ግን ግለሰቦች ስም መጥራት አያስፈልግም አጀንዳ ካልሆንኩ ብለው የሚያስቸግረዋል። ለምን ማለት ማገዝን ለምን እንደማይፈልጉ ይህንን ደስ ሊለን የሚገባውን ቫይብ ለምን አብረው ሰለብሬት ማድረግ ለምን እንደማይፈልጉ ዕቅበተ እምነት ላይ የሚሰሩ ወንድሞች በየትኛውም ሳይድ እነሱን በምን መልኩ ላግዝ? አሁን ፕላትፎርሙ ለማገዝ በጣም ይመቻል። ደግሞ ይሄ ሰውዬ ብትቦልኪ ወይ ሚውት አድርጊው የሚያጭበረብር ሰው ነው ኑሐሚን ስውሩ የሚለው አናፖሎጂ በቃ እንትን ኮመንት ላይ ብቻ ፎከስ አድርግ ፕሊዝ። ኮመንቶ ሀሳብ ላይ ፎከስ አድርግ። አሁን እዚሁ ዝቅ ስል አታይሱ ላይ እሺ ሀሳቡ ላይ ብቻ ተኮርና፣ ምክንያቱም ያለበለዚያ እንትን ሊሆን ነው ሀሳቡም ሊሰረቅ ነው። አንተም የማይሆን ንግግር ልትናገር ነው። ታች ነው እሺ እና ችግር የለውም። እሺ ኤኒዌይስ ጨርሻለሁ። እና ይህንን ማለት ትክክለኛ ለቤተ ክርስቲያን የሚያስብ ሰው የሚጨነቅ ሰው የሚሰማው እናት ማለት እንችላለን። ለቤተ ክርስቲያን ሊትራሊ አሁን የስጋ እናታችን ስትሰደብ ስትንቋሸሽ ምናምን ሴንሲቲቭ ነን አይደለ? ኢቭን በህይወት ባትኖር ራሱ ይሰማናል አይደለ? ሌላው ፎቶ ራሱ የሆነ ነገር ቢደረግ ወይ ሰው ቢወረውረው እንዴት ነው የምንቆጨው? ለምን ማገዝ እንደማይፈልጉ አይገባኝም። እና ሪሊ እጠራጠራለሁ። በቃ ሪሊ እነዚህ ሰዎች እንትን ናቸው የእኛ ሰዎች ናቸው እስከምል ማለት ነው። አጀንዳ ደግሞ መብዛታቸው በቅርብ ጊዜ ደግሞ ተገፋው ምን አልኩኝ በሚል እየፈሉ ነው። እና ለዚህ ደግሞ ሃይራርኪያል በሆነ መልኩ ማኔጅ ማድረግ እንችላለን። አሁን አንተ ገብታ አታውቅም በእንደዚህ አይነት መልኩ ወደፊትም አትገባም መግባትም የለብህም። ምክንያቱም አቴንሽን ሲከር ናቸው እነዚህ። በቃ they want to be center of attention ሲክ የሚያደርጉት እሱን ነው። እና ሳቲስፋይድ ናቸው እንደዚህ በሆነ ቁጥር ሞር አግሬሲቭ እየሆኑ እንዲሄዱ ያደርጋቸዋል ነው። ናርሲስቲክ የሆነ ቢሄቪየር ኢጎይስቲክ የሆነ ነገር ነው ያላቸው። ኦኬ በቃ ነርቡን ነክቼዋለሁ ማለት ነው አይደለ ብለው እኔ እንኳን በአንተ ደረጃ እኔ እንኳን አንዳንዴ ቪዲዮ ለመስራት በቃ የሆነ እንትን ይደብረኛል። ሪሊ እንትን ነው ማለት ይህን ያህል ተጽዕኖ አሳድር ያለው ማለት ነው ብሎ ያስብ ይሆን እንዲሁ አለውኝ። በእናንተ ደረጃ ሲሆንማ ሀይ እንትን ነው። እና ኢግኖራንስ ነው ለእነዚህ ሰዎች መድኃኒታቸው። የሚረጩትን መርዝ እየተከታተሉ ማክሸፍ ያስፈልጋል። ምንም ጥያቄ የለውም። አማናዊ የሆነውን ትምህርታችንን እያጸናን እንሄዳለን። ግለሰቦቹን ሜንሽን ሳናደርግ በዛ መልኩ ማድረግ እንችላለን። ግን ግለሰቦቹን አይ ቲንክ እንኳን በእናንተ ደረጃ ተሆና በእኛ ደረጃ ራሱ ሜንሽን ሊደረጉ አይገባም። ምክንያቱም እነሱ የሚያሳስባቸው ቤተክርስቲያን ትምህርቷ ተገለጠ የሚለው አይደለም፣ በሂደት እንዳየ ነው ማለት ነው። ትራክ ሪከርዳቸው የሚያሳየው ይሄንን ነው። ራሳቸው አጀንዳ መሆን ነው የሚፈልጉት፣ ራሳቸው መታየት፣ ቤታቸው በቃ እንደው ሞቅ እንዲል ምናምን እንጂ ቤተክርስቲያን እንደው ገና እንድትታይ አይደለም። እኔ እንደው ጀጅመንታል ሆኜ አይደለም ባየሁት ነው። ተገፋው ብሎ ከቤተክርስቲያን እስከሚወጣ ማለት ነው። እኔ ሰው እንዴት ሲገፋ እንዴት ነው ሃይማኖት ሊቀይር የሚችለው? እኔ አይገባኝም። እና ለዛ ነው መሰረታቸው ራሱ እኛ ጋር ነበረ ወይ የምለው። የሚፈልጉት ምንድን ነው? አቴንሽን ነው። እሱን መንሳት ነው ያለብን ብዬ ቅድም ለኑሄም ስላት የነበረው እሱን ነው። ከአንድ ግለሰብ ጋር ስታወራ ነበረ እና እሷ የዋህነቷ ነው የእህትነቷ ነው። እንግዲህ ከፕሮቴስታንት ከመጣች ቅርብ ጊዜ ነው። ግን ማለት አይ ዶንት ኖ ከሰማሃት ተደንቄ ነው የገባሁት። እኔ እንደውም ዛሬ ነው የተገናኘ ነው ከእሷም ጋር በድምፅ ውይይት ነበራት። አልሰማሁም። ኧረ አደገኛ ሆናለች። አደገኛ አቃቢት። ኧረ ውይይት አልነበረም ዲያቆን
አደገኛ አቃቢ ትሆናለች። ሚዩት ባይዘው ኑሐሚን እኮ በጣም አስተዋይ ልጅ ናት። እኔ ከጥንቱም ጀምሮ እግዚአብሔር እስከ መጨረሻው ፍጻሜን ያሳመው ውዳሴ ከንቱ ሆኖባት ትዕቢተኛ እንዳትሆንብን እንጂ በጣም አስተዋይ እሷና ማነው ናቲ ላይ የማየው ማስተዋል በጣም ነው የሚገመኝ። ናቲ በጣም በጣም የሚደንቅ ሰው ነው። ከፕሮቴስታንት የመጣ ነው። እንግዲህ እንደምታዩት ነው። ናቲ ድብቅ ብሎ እንደውም መሬት ላይ ካለችው ቤተክርስቲያን ጋር ያለው ኮኔክሽን በጣም ነው የሚገርመኝ። ከሚስጥራት ይሳተፋል፣ ቅዳሴ ያስቀድሳል። በጣም የሚገርመኝ ነው በቃ ብስለቱ ማለት ነው። እና በጣም በጣም ሞዴል አድርጌ የማየው ሰው ነው። ኑሐሚንዬም እንደዛ ሰው አላቅም። ውይይት ኖሮች ከሆነ አላቅም፣ ግን ምንም ኑሐሚን በጣም በሳል ልጅ ናት። እሱን አይቻለሁ በጣም ዛሬ ነው እያለ ነበር ወሬ ነበረ እንጂ በትምህርት ምናምን ጉዳይ አይደለም። ፐርሰናል እንትን ነበር። ያ ግን ብታዩ አይነሳሽ እንዳይነሳም ነው በደፈነው የለበትም። ይቅር ስም እናነሳም አተንሺ ነበርኩ ወሬያችን አንተ ስትገባም እንደው አይነሳም ነው ካሁን ያመጣሁት ራሱ ስገባም እኔ ልልህ የነበረው ለማጠናከሪያ ነው። የእሷ ያገችውን ነገር በጣም ገርሞኝ ደስ ብሎኝ አመስግኜ፣ ግን እንደዚህ በጣም የሚያፈነግጡ ሰዎች፣ በውስጥ የተደከመባቸው ሰዎች በእኛ ሌቭል የሚመለሱ ስላልሆኑ ለመምህራኑ አሳልፈን መስጠት ለእነ ያሬዱ መስጠት ነው። እኔና አንቺ ምን አገባን? የእኛ ቤተክርስቲያን ሃይራርኪያል ስለሆነች ከእኛ በታች የሆኑት ለእኛ ይሰጣሉ እንደ አቅሚቲ ማለት ነው። ከዛ ወደ ላይ ወደ ላይ ወደ ላይ እያደረግን ደግሞ አሳልፈን እንሰጣለን ማለት ነው። እነሱ እንደሆነው ያደርጉታል። መመለስ ምናምን የሚል ኢንቴንሽንም አልነበረም። ደስተኛ ሙድ እያያዝን ነበረና በዛ የሆነ ቪዲዮዎች አይቻለሁ። ኢቭን ዩቲዩብ ላይ ራሱ ኑሐሚን አልተቻለችም ዛሬ የሚለው ኦኬ አሁን ገባኝ። አንቺ ምን ሆነሽ ነው እንደዚህ ኢነርጄቲክ? ይሄን ሰሞን ኢነርጂ በኢነርጂ ሆነሽ ስኳር እየላሰች ነው እንዴ? ልጅ አስቀምጣ አጠገቧ እያልኩ ነበረ። አይቻለሁ። እልክልሃለሁ ያሬዶ። በቃ እግዚአብሔርን እኔ ሹገር ኮት ለማድረግ ምናምን አይደለም። የምር በቃ አልጠብቅም። እኔ ማለት ቤተክርስቲያን ውስጥ እንዲህ ብቻ ተዋት። ደግሞ እንትን ነው ብላችሁ እንዳትከሱኝ፣ በኋላ ከንቱ ውዳሴ ምናምን ብላችሁ እንዳትከሱኝ። አፖሎጂ ነገር ሌላ ቪዲዮም ስታገኝ ለመርገጥ እንዲመች አሁን ብዙ ባታደንቀኝ። እኔ ፐርሰናሊ ያን አፖሎጂ እኔ ፐርሰናሊ አልመክርም። እኔ አፕሪሼት አላደርግም። ሰዎች ስም የተጠሩ ሰዎች ልርገጣቸው፣ ልሄድባቸው ነው፣ ልራመድባቸው ነው፣ ምናምን ለዋኝባቸው ነው የሚለው እኔ ፐርሰናሊ አልቀበለውም። እኔ ኑሐሚንንም እንትን እያልኩ ሰፖርት እያደረኩ አይደለም። ባይዘወይ ያው ታውቃለች ኑሐሚን ይገባኛል። ግን አይቸው ገርሞኛል። እንዴ ምን ሆናለች ዛሬ? ወይ ሬድ ቡል ጠጣለች ከታች እንደሚጽፉልሽ ሬድ ቡል ቡና፣ ወይ ደግሞ ሳምቲንግ አሮ ነው። በጣም አዲስ ባህሪ ነው ትናንት ያየሁት። እና ፐርሰናሊ የኔ ምክር ብጠይቅኝ እንደ ወንድማዊ ምክር እንደ ፈን ይዘሹ ከሆነ ኦኬ፣ በዛ ሳይድ ስም የጠራሻቸው ወንድሞቻችንም በፈን ወስደውልሽ ከሆነ ኦኬ። ግን ነገ ላይ እየለመደ ይመጣና ከትልቁ እውቀት ማማ ወርደሽ ታረጋለሽ። ያውቁ አይደለም ኑሐሚንዬ? በቃ ምክንያቱም አንቺ በጣም ትልቅ ከፍታ አለሽ እንዳየሁት። አንደርስታንዲንግሽ አሪፍ ነው። ብስል ያልሽ ልጅ ነሽ። በጣም በቃ ማለት ማቹርድ ነሽ። እና አንዳንዴ ቲክታክ ሳናቀው የማንፈልገውን ባህሪ ያስተምረናል። ታውቂያለሽ፣ ብዙ እንቁ ጥለናል። እዚህ ቲክታክ ላይ መተን የነበረንን በጣም ብዙ ጥሩ ነገሮች ብዙ ሰው ጥሏል፣ ከኔም ጭምር ማለት ነው። ሳናቀው በቃ እንዋጣለን በቲክቶኩ ባህል። እና ያ ነገር እንዳይውጥሽ፣ ትልቁን እንቁሽን እንዳያስጥልሽ ለማለት ነው። ባገኝሽ ይህን እነግርሻለሁ እያልኩ ነበረ። በእርግጥ በአደባባይ ባልናገረው ጥሩ ነበር፣ ግን ደግሞ ኦኬ ምንም መልካም የምትረጂኝ ስለሆንሽ ከዛ አንጻር ለማለት ነው እንጂ ምክንያቱም አሁን ላይ በቃ ይሄ ነገር እንደ እንትን ሆነ። ገባሽ? በሌላ ሰው በጣም ደስ አይልም። እና አሁን ደግሞ በአንቺ ደግሞ እንደ ቀልድ ተጀምሮ በኋላ ሲሪየስ ነበሩ ዲያቆን ባይዚ ነው እንዴ? ኦኬ። አይ በቃ ጥሩ። አሁን ያነሳሳቸው ወንድሞቻችን መጥተው ፊት ለፊት ከተናገራችሁም አሪፍ ነው። አይ ነበሩ፣ ቅድም ነበረው እሱ ነበረ። በቃ ጥሩ ስም ላለመጥራት እናንተ ከጨረሳችሁማ ጥሩ።
እናንተ ዲስከስ ካደረጋችሁ አሪፍ ነው። ግን አንቺ ግን እንዳይለምድብሽ ማለት እንደ ቀልድም ቢሆን ይህ ነው ቀስ እያለ ይጣፍጣል ነገሩ እና ሳቁ ፈኑ ስላለው ግን ነው ሳታቂው ዞሮ ዞሮ በዛም ሆነ በዚህ ወንድምሽን እህትሽን እያማሽ ነው የሚሆነው። ትምህርት ከሆነ ችግር የለውም። ይሄ ትምህርት ላይ ስህተት አለብህ፣ ይሄ ትምህርት ትክክል አይደለም ይቻላል። እንደዛ እየተደረገ አሪፍ ነው። አይ ጥሩ በርቺ። እንደዛ ከሆነ አይ እውነት ለመናገር ትምህርት አልነበረም ዲያቆን፣ ግን ላይክ ነበሩ ሰዎቹ ነበሩ ላይክ ዛሬም ደግሞ ነበረ እንትን አይደለም። ይሄ በጣም አክቹዋሊ እንደፈን ነበረ እንትን ያልኩት ያው ይገባኛል፣ ግን እንትን እንዳሉና እኔም ደግሞ እንደዚህ አይነት ነገር ብዙ እንትን ምል አይነት ሰው አይደለሁም። በጣም ልቆጣሽ አይደለም አደራሽ ነው አሚኒ። አይ ይገባኛል ዲያቆን እንትን ማለት ቀስ እያለ ብዙ ሰዎች እንዳልኩሽ ነው የነበራቸውን እንቁ እየጣሉ ስለሆነ ያ ነገር በአንቺም ደግሞ እንዳይመጣ ነው እንጂ ሌላ ናይ ነው። አንቺ ጎበዝ ነሽ፣ ብዙ አስተዋይ ነሽም ደግሞ ፖዚቲቭ ነገሮች የምትረጂ ነሽ። ኤኒዌይስ ቲክቶክ ላይ ያለው ነገር ያው ጥበብ ይፈልጋል በጣም በተለይ ቤተክርስቲያናችን ላይ እየመጣ ያለው ነገር ጥበብ ይፈልጋል እና በጣም ሰይጣን የሚፈልገው ነገር እንድንወርድ ነው፣ ወደታች እንድንወርድ በቃ በተለይ ስድብ ውስጥ ይሄ በቃ በጣም 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 ክፉ ነውር የሆኑ እንደ ኢትዮጵያዊነትም እንደ ባህልም ነውር የሆኑ ቃላቶች እየተጠቀምን ምክንያቱም መጽሐፍ ቅዱስ እንደሚናገረው በቃ ወንድሙን ጨርቃም የሚል ወንድሙን ደንቆሮ የሚል አይደለም የሚለው በቃ የገሃነም ፍርድ ይገባዋል ነው እና የገሃነም ፍርድ እንዲገባን ወደዛ እንድንሄድ ሰይጣን አይታችሁ ከሆነ ተሳዳቢ እየበዛ ነው በጣም በቃ ምንም ችግር የለበትም ሰዎች ሲሳደብ ምንም እና ራስን መግዛትም እያቃተን ነው ምናምን እሱ ነገር ላይ አሁንም ለሚሰድብ ሰው ተመልሰሽ የምትሳደቢ ከሆነ ፎቶሽን ዘግዝቆ ፎቶ ሰርቶ ለሚሰድብሽ አሁንም አንቺ ፎቶ ሰርተሽ የምትሰድቢ ከሆነ በቃ ተያይዞ እውርን እውር ቢመራው ነው የሚሆነውና አንድ ዝምታን የመሰለ ንቆ ማለፍን ቅድም እንትን ያለው አሪፍ ነው። በቃ እንደዚህ አይነት ፐርሰናሊቲ ያላቸው ሰዎች የመጀመሪያው የሚያስፈልጋቸው ጸሎት ነው፣ ንስሐን ያሳዝናሉ። ህይወታቸው ነፍሳቸው በጣም የጠቆረች ናት፣ ልባቸው የጠቆረች ናት። ሁለተኛ ግን ከኛ እርዳታ ያስፈልጋቸዋል ምናምን። እሱ መሰለሽ እርዳታው ኢግኖር ማድረግ ነው። አይ ቲንክ ኢግኖር እና ዝምታ በጣም ትልቅ እርዳታ ነው ለነሱ። አንደኛ ቶሎ ስድቡን እንዲተዉት ያደርጋቸዋል። ባይዘወይ ተሳዳቢ ታይታችሁ ከሆነ መልሳችሁ የምትመልሱ ለከሆነ እየበረታ አሁንም በቃ ረጅም ጊዜ ነው የሚፈጅበት። ለአንድ ቀን እሳደባለሁ ብሎ ፕላን ያደረገው ሰው ሳያውቀው ሳምንት ወራት ይፈጃል ስትመላለሱ ማለት ነው። ይሄ እየረዳችሁት አይደለም። በቃ ተሳዳቢ የሆነ ሰው እንደዚያ ድካም ያለበት ሰው ማገዝ አለብን። ምን በማድረግ በቃ ዝም ኢግኖር ማድረግ። ፈርቶኝ ነው ይበልሱ በቃ ይበልሱ ይበልሱ መብቷ ነው። ግን አትሊስት አይቀጥሉም። በቃ ከአንድ ከሁለት ቀን በላይ አይቀጥሉም። ኦኬ ይሄ ራሱ አንድ እርዳታ ነው እና እኔ እየረዳኋቸው ነበረ አንዳንድ ወንድሞቼን እኔን የሚሰድቡኝን በዝምታ ግን ሰው ግን እኔ ዝም ስል ሰው እየገባ እኔን ይወክላል እና ተውኝ አልፈልግም ጠበቃ ሊቭ ሚ አሎን እያልኩኝ ነው ባጭሩ። አይ ልክ ነው። አይ መልካም ነው ዲያቆን። እኔ እናንተ ጋር ቀን ነው፣ እሷ ደግሞ በኋላ እንዳትከሰል ምትለንን በለንና ወይ አይ እንኳን ያን ያክል ችግር የለውም። ሱቅ ጎና ጋር ሱቅ ከፈትሽ እንደ እዚህ ጌም የሚጫወቱ ልጆች ሱቅ ልንከፍትን ይላሉ። ልክ እኛ ስንገባ ያወሩና ከዛ በኋላ በቃ ሱቅ ልከፍትን ይላሉ። አይ ብለን እንወጣለን። እንደዛ እናደርግም ተኛለን። አይ ጥሩ እሺ፣ በቃ ተጫወቱ እናንተ። እኔ እንዲያው ሳያችሁ በርቱ ለማለት ነው። ኑሐሚን በርቺ። አናፖሎጂም የምትሰራቸው እኔ በጣም ይገርመኛል። ቅንብር የምትሰራቸው ቅንብሮች እሱ ራሱ አንድ ትልቅ ጸጋ ነውና ስለዚህ አንተም በምትሰራው ሁሉም በየመክሊቱ ለቤተክርስቲያን መሮጥ ነው ያለበት እና ሰው ሁላችንም እንበርታ። ትልቁ ነገር ከተሳዳቢነት ግለሰብ ተሳዳቢነት ምናምን ከሱ እንውጣ። በተረፈ ግን ትምህርቶች ላይ ያሉ ምናምን ካሉ ግን እያነሳን በጨዋ ደንብ ዲስከስ ማድረግ በተለይ በውስጥ ብዙ ነገሮችን ዲስከስ ማድረጉ አሪፍ ነገር ነው ብዬ አምናለሁ እና ሁላችንም ያበርታን። እግዚአብሔር ይስጥልን።
አሜን። ዲያቆን እግዚአብሔር ያበርታን። ሰላም የሆኑ ኑአሚኔ ሁላችሁም ጽናት ተጫወቱ እናንተ በሉ። ሰላም አምሹ። እሺ ባይ ኑአሚኔ። እሺ ጽኑ ትበጠብጫለሽ። አንሚዩት ምናምን እያደረግሽ ጉደኛሽ ልጅ በስመ አብ ወወልድ ወመንፈስ ቅዱስ እንትን አገባ ጋይስ። አይ እኔ ግን አብዛኛውን ያው እንትን አልነበረም። እሺ እውነት ለመናገር ረገጣ ምናምንም አልመስፎፈን እና ደግሞ ያው እነሱም እንትን ስለነበሩ ያን ያክል እንትን የሚል ነገር አለ አይደለም። ናራ አዲስ ሞትልህ። እኔ ምንም ችግር የለብኝም። ታው ይሄን አበባ ምናምን እንትን አትስጠኝ። አይ ላቭ ዩ ሶ እንዴ ይሄ ነገር ላቭ ዩ ሶ ማች። ናራ አዲስ አረ መመቤት እግዚአብሔር ያክብርልኝ። ቴንኪው አዲስ ዲያቆን አዲስ ግን አበባውም እንትኑ ማመሰግናለሁ ግን ቴንኪው አትስጠኝ በቃ። ጌም ኑአሚኔ ዲያቆን አዲስ እንትን የሰማሁት እስቲ ላውራው። እሱ ወንድማችን ከገባ ጥቂት ደቂቃ ላውራው ፕሊዝ። በጣም ባለፈው ዝም ብሎ ድብልቅልቅ ያለ ነገር ሆነና በስርዓቱም አላወራንም። እውነት ትክክለኛ የቤተክርስቲያን ዲያቆን ከሆነ ገንዘብ ማድረግ ማትረፍ ትልቅ ነገር ነው። ብዙ ዲያቆናት ሳያውቁት ምንፍቅና ውስጥ የገቡ አሉ። ባለመማር ቤተክርስቲያኗን ባለማዳመጥ ለመማር ጊዜ ባለመስጠት ከአጓጉል ጓደኞች መያዝ ቀስ እያሉ በቃ ተውጠዋል በዛ ትምህርት። እሱ ከሆነም እስቲ ይግባና ላውራው። እኔ ባለፈው ጠይቄው የነበረው የእምነት መግለጫችንን ነው። ትዝ ይላችሁ እንደሆነ የእምነት መግለጫ የቤተክርስቲያናችን የእምነት መግለጫ ነው። ቅዱስ ሲኖዶስ ነው የጻፈው። እኔ ዳንኤል ክብረት ጻፈው የሚባለው ነገር ከየት እንደመጣም አላውቅም። ቅዱስ ሲኖዶስ የጻፈው እዛው የጻፉት ያዘጋጁት የሲኖዶስ አባላት አሉ። ሲኖዶስ እንደ ትናንትን ቢጽፍ እኛ ቅዱስ ሲኖዶስ በመንፈስ ቅዱስ የሚመራ ነው ብለን ስለምናምን የትናንቱ እንኳን አቋም ለእኛ ዛሬም ድረስ የምንቀበል እንኳን ረጅም ዓመት የሞላውን እና እስቲ ይግባና ጠይቅ የነበረው ለምን ይፍቱኝ ይባርኩኝ አትልም ነበር የመጀመሪያ ጥያቄ። ምክንያቱም አንድ ዲያቆን ካህናትን ሲያገኝ ትልቁ እንደውም እግዚአብሔር ይፍታህ እንዲባል አባቴ ይፍቱኝ ይባርኩኝ ይላል። ይሄ ስርዓተ ቤተክርስቲያን ነው። ይሄ ኦርቶዶክሳዊነት ነው። ባይዘው ኦኬ ኦርቶዶክሳዊነት ነው። እኔ ደግሞ እግዚአብሔር በሚያውቀው ረስቶት ይሆናል። ረስቶት ሊሆን ስለሚችል እስቲ ብዬ ነው። እሱ ግን ያው ትንሽ ተቆጣ መሰለኝ። በዛ ላይ አንድ ማን ነው መልካሙ ቤት ኦንላይን ላይቭ ነበረ ገስት ላይ፣ እኛ ጋርም ገስት ላይ ነበረ። እንዲሁም ጭራሽ እንዳትገባ ብዙ ነገር ነበር ነው እና ኦርቶዶክሳዊ ዲያቆን ከሆነ ያ ሁሉ ድራማ አያስፈልግም ያልኩት እኔ ፊት ለፊት። ያው ኦርቶዶክሳዊ ዲያቆን የሆነ ካህን የሆነ ሰው ያ ሁሉ ድራማ ውስጥ መግባት የለበትም። በቃ መጥቶ እንደ አባቶቹ አሉ ወንድሞቹ ዲያቆናት አለን። ይሄ ነገር ላይ ጥያቄ አለኝ። ይሄ ነገር ላይ ወይ አዲስ ትምህርት አዲስ እውቀት ይዞ ከመጣ ደግሞ ዲስከስ ማድረግ ይግባ፣ ላኪለትና ይግባ። ወጣ መሰለኝ ደጋግሜ ስልክለት ዲክላይን አደረገው። ምንድነው ችግሩ? እኔ እኮ አልገባኝም። እያዳመጥ ነበር ማለት ነው። ከቅድም ጀምሮ ታችሁ ነው ነበረ አበባ ምናምን ታዲያ ለምንድነው ገብቶ የማያወራው እንዴ? በጣም እኮ ሰው ኢዚ ቀላል ነገር ነው እንዴ። እኔ ላውራክ እያልኩ እኔ አሁን በቤተክርስቲያን ዲያቆንነቴ እተማመናለሁ። ቢፈልግ ራሱ ከፈለገ የት እንደማገለግል የክህነት መታወቂያንም ላሳየው እችላለሁ። የሰጡኝን ጳጳስ ማስረጃ ሰጡ እችላለሁ። እሱን እንዲያው ፌክ ወረቀት ነው ቢለኝ እንኳን ደብሬን የማገለግልበትን የምቀድስበትን እነግሯለሁ። ምንም ችግር የለውም። ኢትዮጵያም ከፈለገ እነግሯለሁ ሳገለግልበት የነበረውን። ይሄ እኮ ምንም ዲያቆን የሆነ ሰው እንዲሁም በልበ ሙሉነት ነው እኮ ከአንድ ዲያቆን ወንድሙ ጋር ማውራት ያለበት። እኔ እንጃ እንግዲህ አልፈለገም መሰለኝ። ኦኬ አይ ጥሩ ከሰማኝ ግን ይለታል እና ደግሞ አይ ቲንክ በእንትኑ ወጥቶ በፌክ አካውንት አለው ይመስለኛል። በቃ ከሰማኝ ጥሩ ይሰማኛል ብዬ አስባለሁ። ሆፎ ሰው ልንገረው ወንድሜ አዲስ እኔ ዲያቆን ብዬ የማልጠራ ምክንያት ልንገርህ። ዲያቆን ብዬ የማልጠራ ለምንድን ነው? አንድ ወንድም ዲያቆን የሆነ ወንድምህ
እኔ ቤተክርስቲያን ዲቁና ስትሰጠኝ ኃላፊነት አለብኝ። ምን አይነት ኃላፊነት አለብኝ? የቤተክርስቲያኔ ድምፅ እንደሆን፣ የቤተክርስቲያኔ ቀኖናዋን፣ ዶግማዋን፣ ቅዱስ ፊቷን እንድመሰክር ነው የተጠራሁት። ከቤተክርስቲያን ውጭ የሆነ ትምህርት ካስተማርኩኝ እንደሚያዘው መጽሐፉ ምንድን ነው? ከዲቁና የራሱ ይሻራለሁ ባይዘወይ። ስለዚህ ሜቢ ከቤተክርስቲያን ውጭ የሆነ ትምህርት ወይ ጓደኞችህ ወይ ደግሞ በተለያየ ምክንያት አዳዲስ ትምህርት ውስጥ አስገብተ ከሆነ ይሄ ክህደት ነው፣ ምንፍቅና ነው። የምንፍቅና ትምህርት ውስጥ ገብቶ ዶግማ የቤተክርስቲያን ትምህርቶችን የቤተክርስቲያን የእምነት መግለጫ አልቀበልም እያልከ ከሆነ አንደኛ ከድቁና ያሽርሃል። ሁለተኛ ዲያቆን ለመሆን ታዲያ ምንድነው ምስክሩ? ትምህርት አንደበትህ ካልሆነ። ስለዚህ እኔ ባለፈው ያልኩን ወደ ግሜ የምልህ ምንድነው የምልህ ዲያቆን ብዬ አልጠራህም ብያለሁ። የዛለት አንተ ነኝ ብለህ መናገር ትችላለህ። ዲቁና ግን የሚመዘነው ነኝ በማለት አይደለም። ዲቁና የሚመዘነው በፍሬ ነው፣ በትምህርት ነው። ኦርቶዶክሳዊ ይትባህል አለው። ኦርቶዶክሳዊ፣ ዶግማዊ፣ ቀኖናዊ፣ ትውፊታዊ እነዚህን ቆመ ለዓለም ስትመሰክርላት ነው ዲቁና። ይሄ ትክክለኛ ዲቁና ነው የሚባለው። ኦኬ። ስለዚህ እኔ በበኩሌ እንደዛ ከዛ አንጻር ነው። በዛ ላይ ይፍቱኝ ይባርኩኝ በልስልህ አልልም ካልከኝ በጣም በትህትና ቀሲስ ዲበኩሉ እያወሩ ይቅርታ አባቴ ይፍቱኝ ይባርኩኝ ማለት ስችል እሱን ማለት አልፈለግም። አንድ ዲያቆን የሆነ ሰው አንለስ አይነ ይፍቱኝ ይባርኩኝ በሚለው አላምንም ካልክ አሁንም ችግር ውስጥ ነው የምትገባው። እኔ ጋር አይደለም ባይዘው ድቁና ማረጋገጫ የሚሰጠው። ዲያቆን ነህ አይደለህም እያልኩ ጀጅ እያደረኩ አይደለም። መሆንን ግን በፍሬክ ነው የሚታወቀው። ኦኬ እሺ ብፁዬ ኦኬ ብፁ እኔን መጥራት ትችላለህ። ባይዘወይ እኔን መጥራት ትችላለህ። ምክንያቱም እኔን ዲያቆን ብለን የምጠራበት ምክንያት ምንድነው? ብፁ መሰለህ የቤተክርስቲያን ትምህርት ነው የምናገረው። አለቀ። የቤተክርስቲያን ትምህርት ነው የምናገረው። የተሰጠኝን ኃላፊነት የዲያቆንነቴን ግዴታ እየተወጣው ነው። ምክንያቱም ዲያቆን ለምን ፍትሐ ነገሥቱን አላሳያችሁም? ቆይ እንዲሁም ወንድሜ ነው ስላልክ ብትመክረው ብዬ ነው። እንዲሁም አገናኘኝ፣ እኔን በደስታ አወራዋለሁ። አገናኘኝ ፕሊዝ ብፁ። እኔ እናንተ ቴሌግራም ላይ ለማውራት ሞክረን እየተገናኘን አይደለንም። እኔና ብፁ ለማውራት እየሞከርን ነው፣ ግን እሱ ሲደውል እኔ አይመቸኝም፣ እኔ ስደውል እሱ አይመቸውም እና ተስፋ ቆረጥ መሰለኝ። አሁን እንኳን አልሞከርንም፣ ግን አገናኘኝ ፕሊዝ። ስልኩን ስጠኝና እኔ ላውራው። እውነት የቤተክርስቲያን ዲያቆን ከሆነ ገንዘብ ላደርገው እፈልጋለሁ። ወንድሜ ነው፣ ወደ ቤተክርስቲያን አገልግሎት እንዲመለስ እፈልጋለሁ። ኦኬ። ስለዚህ ስልኩን ስጠኝ፣ በውስጥ ላውራው። አዘርዋይስ ግን በውስጡም አልፈልግም ካለ የቤተክርስቲያኗን ትምህርትም ከተቃወመ ስርዓት ቤተክርስቲያንም ከተቃወመ ቤቱ ጋር ነው አሁን ዲያቆን ተብሎ ሊያስጠራ የሚችለው። ኦኬ። ስለዚህ እኔ ገንዘብ ላረግ እፈልጋለሁ። ገንዘብ ግን ማረግ እንደ ወንድም ላናግር ስሞክር ካናገርከኝ ነው። በቃ ከድራማው ከዛም ከዚህም ካለው ጨዋታ ወጥተህ ወጥ ነገር ይዘህ እኔ ልክ እንደ አንድ ዲያቆን ወንድም ሆኜ አወራሃለሁ። አንተም ደግሞ በክህነቱ ካለ ደግሞ በእውነት ትክክለኛ ዲያቆን ኮክ እንደ አንድ ዲያቆን ታወረኛለህ። ዲያቆናት ሲገናኙ ብዙ ነገር አንዳቸው ይማማራሉ። እኔ ምንም ችግር የለውም። አንተን ገንዘብ አደርግሃለሁ፣ እኔ በረከት አገኛለሁ አንተ። በተረፈ ግን ሌላ ድራማ ውስጥ ገብተህ ከሆነ ሌላ ተውኔት ይሄ አሁን እየተደረገ እንዳለው አይነት ህይወት ካለ ቱ ቢ ኦነስት ምንም ከባድ ነው የሚሆነው ራስን ካልመለስከው። እና ደግሞ ከኦርቶዶክሲያን ወንድሞች ጋር ህብረት አድርግ። ህብረት የምታደርገው ከማን ጋር እንደሆነ ብዙ አያለው ቪዲዮዎችም ስለማይ ማለት ነው። እና አዶኑ ኦርቶዶክሲያን ወንድሞች ጋር ለምን ህብረት እንደማታደርግ ሀቭ ኖ አይዲያ። እኔ አሁን አላቅም። 4-5 ዓመት ሆኔን ቲክታክ ላይ ዲያቆን አዲስ ተብዬ እኔ ሰምቼም አላቅም። ፓስተር ሶፊ ቤት አንዳንድ ቪዲዮዎች አያለው እና ለምን ከኛ ጋር ከዲያቆናቱ ከሌሎችም ነው እኔ ላለመች እችላለሁ። እኔ እንኳን ብጠላኝ ባልመች አሉ በጣም ጨዋ እኔ እንኳን እንዲያው ባለጌ ሆኜ አሳዝኜ ከሆነ በጣም ጨዋ ዲያቆናት አሉ። አንደኛው ከዲያቆናት መለያ እኮ ውሏቸው ከማን ጋር እንደሆነ ይለያል። ባይዘወይ እኔ ከጴንጤ ጋር ስውል አታዩኝም። ከፕሮቴስታንት ጋር ህብረት ሰረግ አታዩኝም። ፕሮቴስታንት ቤት ገዝተ ላይ ቁጭ ብዬ አታዩኝም። አንለስ ለውይይት ካልገባው ዲቤት ለማድረግ ካልገባው በስተቀር አታዩኝም። ባለፈው አንዷን እንዲሁም ፕሮቴስታንት እነ መምህር በረከት እነ ቀሲስ ዲበኩሉ ሶሪቲ የምትባለዋን ለመጀመሪያ ጊዜ ቢወቴ ፎሎ አድርጓ እሷን ብዬ አውቃለሁ። ለምን
መሰከሩላት እነ መምህር በረከት እነ ቀሲስ ዲበኩሉ ምን ብለው እቺ ልጅ ጥሩ ናት፣ ፌር ሆነው ታዋየናለች፣ ኦርቶዶክስን አትሳደብም፣ ቤተክርስቲያናችን መታችንን አታቀልም ሲሉ እንዴ ፎሎ አድርጓት አልኩ። በተረፈ ግን ህብረቴን እኔ የለየው ነኝ። ከማን ጋር ህብረት እንደማድረግ አውቃለሁ። ለመንገድ ስራ፣ ለዛፍ ተከላ፣ ለትምህርት ቤት ግንባታ ከማንም ጋር ህብረት አደርጋለሁ። ካለ የመንገድ ስራ ከኔ ጋር የሚሰራ ፕሮቴስታንት ካለ ችግር የለው፣ ውሃ የሚያወጣ ካለ ከኔ ጋር። በተረፈ ግን እምነትን በተመለከተ ግን እንዴ የት ሄዱብኝ ዲያቆናቱ ወንድሞች? የት ሄዱብኝ ካህናቱ፣ ቀሳውስቱ፣ ሊቃውንቱ፣ መምህራኑ? እና አንደኛውም ትክክለኛ የቤተክርስቲያን ልጅ መለያው ያ ነው። እና ፕሊዝ ወንድሜ አውራኝ፣ ስልክን ማን ነው ብፁዕ የስልኩን አስቀምጥልኝ። የሚያወራኝ ከሆነ አወራዋለሁ፣ ምንም ችግር የለብኝም። ኦኬ። እኔ እኮ እንዲሁም ድምፁ ስጠሪ ስሙን ካለ ላውራው ብዬ ነው አሚኒ እድል ካገኘው ብዬ ነው ነበረ። ከቅድም ጀምሮ ነበረ። ኦኬ። አይ በቃ ጥሩ መልካም። የሚያገለግሉ ሰዓት እያየሁት ነበረ በራሱ አካውንት። ከዛ በኋላም ነበረ እና ሰምተሃል። ኦኬ። አይ በቃ ጥሩ መልካም። ለወይ ሉጣና እንግዲህ ይገባ ይሆናል፣ እኔ ሰውጣ ይሆናል። ያሬዶ ወዬ ፎሎ ዩር ሊድ። ግን ምንም ብትወስዱ እናንተ እዚህ አገልጋዮች የእናንተን ነው የምንከተለው። ግን እንደ ሀሳብ እንደ ታናሽ ወንድም እንድትሰማኝ እንደዚህ ያፈነገጠ አካሄድ ውስጥ የገቡ ወንድሞች እህቶች ሲኖሩ አገልጋይነንም ይበሉ በግለሰብ ማለት በምዕመን ደረጃም ይሆን እኔ ከዚህ በኋላ አይ ቲንክ ዊ አር ቱ ቢዚ ማለት ቅድም የእኔ እንግዲህ ፐርሰናል አሰስመንት የተሳሳተ ሊሆን ይችላል። ግን ዕቅበተ እምነታችን በጣም ዲፌንሲቭ ከሆነው ወደ ኦፌንሲቭ ወደ ሆነው ገብቷል፣ ወደ ማጥቃት ገብቷል። እና እዛ ላይ ነው አስተዋጽኦ ማድረግ ያለብን። እዛ ላይ ነው ሁሉም ነገር ወደዛ ጦር ሁሉ ወደ እንትን እንዳለው ወዳጃችን ኢነርጂያችን ማለት ታይማችን በቃ ሁሉም ነገራችን የትኛውም ኦርቶዶክሳዊ ቤት ሲከፍት ምንም አይነት አጀንዳ ላለመስጠት እንደዛ ተናበን እዛ ላይ ሰሞኑ እንደምታየው ነው የሆነች ነገር ነው ከኛ የምትፈለገው እንደምታየው ማለት ነው። ምክንያቱም በቃ አጀንዳ ጠፋ፣ ወደኛ ሊመጣ የሚችል አጀንዳ ጠፋ። ያው አስተምሮ ነው፣ በአስተምሮ ደግሞ የምታውቀው ስለሆነ ማለት ነው። ስለዚህ በቃ የፈለገው አገልጋይ ይሁን እዚህ ጋር ማለት ነው። ማለት አሁን በዚህ ደረጃ ያሉ ምናምን ሰዎች አይደለም፣ እኔ ሰውን እየናኩኝ አይደለም፣ ዶንት ጌት ሚ ሮንግ ማለት በምዕመን በእኛ ደረጃ ያለ ብቻ ሳይሆን እንደዚህ በአገልጋይ በእናንተ ደረጃ ያለ ሰው ለምን አይሆንም? አንዴ ካፈነገጠ አንዴ በዚህ ደረጃ ለምንድን ነው አጀንዳ የሚሆነው? አንድ ሰው እኔ ማይገባኝ ሲጀመር የሆነ ኢንቴንሽን ከሌለው እኛ ማይገባን ኢንቴንሽን ከሌለው ለምንድን ነው አጀንዳ የሚሆነው? ሲጀመር ነው የምልህ። በቃ እኮ አንድ ምክር የሆነ የ3 ደቂቃ ንግግር አይበቃውም እንዴ? አንድ ኦርቶዶክሳዊ ቶሎ እኮ ነው ልባችን የሚሸነፈው። በተለይ አገልጋይ የሆነ ሰው ዲያቆን፣ ካህን ምናምን ከተናገረውማ ስብር ነው። በቃ አሻሽላለሁ፣ ይህ አገላለጼን አስተካክላለሁ እንደዛ ይላል እንጂ ተመላልሶ ላይቭ እየከፈተ ምን እያለ የሚቀጥል አይነት ከሆነ ለምንድን ነው ስትራግል የምናደርገውና አሁን የተገኘችውን እድላችንን የምናበላሸው? በቃ ከሆነም አንተ ብዙ ጊዜ እንደምታደርገው በቴሌግራም አሁን ስልክ የሌለው ቴሌግራም የሌለው የለም። ግሩፕ ክሬት ታደርጋለህ፣ 2-3 መምህራን ከአባቶች ምናምን ታደርግና እንዳይከስ ማለት ነው። ወደፊት ተገፍቼ ነው ችግሬ የሚሰማኝ አጥቼ ነው ምክንያት ለማሳጣት ማለት ነው፣ ምክንያት ላለመስጠት እንደዚህ አይነት አፕሮች እንጠቀማለን። ቲክቶኩን ደግሞ በቃ ለትምህርትና ለትምህርት በቃ ከሌሎች ጋር ለመወያየት ከሌላ ቤተ እምነቶች ጋር ዲቤት ለማድረግ ቤተክርስቲያን አማናዊ ትምህርቱን ለማስጠበቅ ለዛ ብቻ ልናውሎ ይገባል እንጂ አንተ ራሱ ኢነርጂ አሁን በዚህ አጋጣሚ ቤት መክፈት ትችል ነበር፣ ወር እዚህ ጋር ከሆኑ ፕሮቴስታንት ወር ሙስሊሞች ጋር መወያየት እንችል ነበር፣ በማይረባ ነገር ማለት ነው። አሁን ስንወርድ የሆነ ድሬንድ ሆነን ነው የምንወርደው ማለት ምንም ወይ እግዚአብሔር ቃል አልሰማን ወይ ገብተው ልጆቹ ተነጋግረው እሺ ይቅርታ ምናምን አልተባባልን።
ገባ በቃ ኢነርጂያችንን ነው ኮንሱም የሚያደርጉብን እንደዚህ አይነት ሰዎች። በቃ ልባቸው ራሱ ጠንከር የሚለው አይዶን እኔ እንግዲህ እግዚአብሔር ይቅር ይበለኝ መጀመሪያውኑ ከኛ ስላልሆኑ ነው እንዴላለሁ። እንዴት ይሄን ያህል ጠንከር ትላለህ? ስለዚህ እንደ ታናሽ ወንድም እኔ የትኛውም እንደዚህ የሚያፈነግጥ አይነት ከቄስ እስከ ምዕመን ሊቃውንትም አሉ አይደል? አልፎ አልፎ የትኛውም ሰው ይሁን በቃ ከቤተክርስቲያናችን በታች ስለሆነ በውስጥ ቢሆን ይሻላል፣ ግለሰቦችን በተመለከተ ማለት ነው። እና ይሄንን ኖት እንድታረግልኝ ነው ያሬሉ። እግዚአብሔር ይስጥልኝ። እሺ አዎ፣ አይ ጥሩ ነው። እሱማ በጣም በጣም እረዳለሁ ያለውን ነገር። ግን ምንድነው ሁለት ምርጫ አለ ከዚህ በኋላ እዚህ ቲክታክ ላይ። አንደኛው አማራጭ በአደባባይ የተከዳውን የቤተክርስቲያን ዶግማ የምንፍቅና መልሶች ምናምን ያን በአደባባይ ማስተካከል ነው ትክክለኛ ኦርቶዶክስ ከሆነ። ካልሆነ ደግሞ በውስጥ ተወርቶ ደግሞ እንደተባለው እድል መስጠት፣ ማውራት፣ ቼክ ማድረግ። ምክንያቱም በኋላ ላይ ሁሌም ምክንያት ነው። አንድ ሰው ታውቃላችሁ ከኛ ቤተክርስቲያን ሊወጣ ሲል ሁሉም ምክንያት ነው የሚፈልገው። ተገፋው፣ አልታቀፍኩም፣ አልተሳምኩም፣ አላያችሁኝም፣ ገስት አታስገቡኝም፣ ቤቴን ሞቅ ሞቅ አታረጉም፣ እንደ ጴንጤ ሊሆን ነው ብሎም እኮ ያስፈራራል። እና ይሄን ያህል ነው እንግዲህ የወረድ ነው ማለት የዘቀጥ ነው። በዚህ መሀል እንግዲህ ለአንዳንድ ድራማዎች ተመቸ። ስለዚህ እንዲያው ያ ነገር እንዳይኖር ትዝ ይላችኋል። አንድ ዲያቆን አናፖሎጂ ትዝ ይላል። ዲያቆን ዮሐንስ የሚባል መጥቶ እንዲያውም ቅዳሴ በል እያለኝ አልችልም ብየው ትዝ ይላል። ሁለት ነው ትዝ የሚሉኝ። እንዲያውም እንትን በል ብሎኝ ያረን ያላቅም ብየው ትዝ አይልም። እኔ ቤት መጥቶ ጠምጥሞ ይመጣ ሁለት ነው አይደል ያናገር ነው። አንድ እስልምና ላይ የሚያስቸግር እሱ ልጅ አሁን የለም ሚዲያ ላይ ተዋል። ወደ 8-9 ወር ሊሆነው ነው እሱ ልጅ። ያሬዶ አላቋርጥም፣ ትቀጥላለህ። ግን አሁን እያወራኸኝ ማለት ነው የሚገባልኝ ቴክስት ቅድም ነው ሀሚን ስታወራው ከነበረው ሰው የሚገባልኝ ቴክስት ስትወጣ ስክሪንሻት እልክልሃለሁ። እሺ ላክልኝ፣ ችግር የለው። ያ በቃ እንግዲህ ይቅር በለኝ እሱን ስለላኩልህ። ቀጥል። እና እየሰማኝ ነው ማለት ነው። ጥሩ ከሰማኝ፣ አዲስም ከሰማኝ ጥሩ። አሁን ወንድምየው ነው የምልህ። እሺ። እና ያ ልጅ የሚገርመው እንግዲህ ዲያቆን ነኝ ብሎ ሙስሊሞቹንም እኛንም ዲያቆን አይደለም ስንል በቃ አንዳንድ ሰዎች ኮመንት ላይ ተዉ፣ ሰው አትግፉ፣ እንዲህ አትበሉ። እኛ ዲያቆን አይደለም ያልነው ከንግግሩ አንጻር ነው፣ ከፍሬው አንጻር ትምህርቱን ከሚናገረው ዲያቆን ነኝ ብሎ ከሚናገረው አንጻር ነው። ሰው ደግሞ አትግፉ ይላል። ከዛ ምን ሆነ ይሄ ልጅ መጨረሻ ላይ ሙስሊም ሆኖን ያገኘሁት ባይዘወይ ስሙ ማን ነበረ ስሙ መሐመድ ምናምን ነበር። እንደዚህ ተከፋይ ነው። ኦኬ ተከፋይ ነው። የሚያገለግልበት ደብር የለም፣ የሚያውቀው ካህን የለም፣ የተቀጠረበትን ቤተክርስቲያን የለም። ፌክ የድቁና ወረቀት አሰርቷል። ኦኬ ፐርፐዝ ላይ የመጣበት ዓላማ ዲያቆን ነኝ ብሎ ሰዎችን ማጥመድ ነው። እና የሚውለው ሙስሊሞች ቤት ነበር። ትዝ ይላችሁ እንደሆነ ሙስሊሞች ቤት ነበር የሚውለው ሰው። ያንን ነገር ተከታትለን ደርሰን እስከ መጨረሻው ድረስ አወጣን ማለት ነው። እስከ መጨረሻ የምላችሁ እንግዲህ እያንዳንዱ መረጃው ማለት የልጁ በኋላ ሰው አመሰገነ፣ እንዲው ይቅርታ ምናምን አለ ሰው። አሁንም እንደዛ ነው የሚሆነው። እንደዚህ አይነት ሰዎች አላችሁ፣ ብዙ ናችሁ ቲክታክ ላይ አሁን ላይ ኦልሬዲ የነበራችሁ ናችሁ። ግን አሁን ጊዜው ስለተመቻቸ እየወጣችሁ ነው። አሁን ጉጡ ተብላችሁ እንደሆነም ግልጽ ነው። ስለዚህ ከዛ እንዳትሆን አለመሆንን ማረጋገጫው አንደኛ ደብርህን ትናገራለህ። እኔ ደብሬ እነግርሃለሁ፣ ልቤን ነፍቼ ነው የምነግርህ፣ ደረቴን ነፍቼ። የሚነፋ ደረት እንኳን የለኝም፣ ቀጫጫ ነኝ። ግን ትንሽ አትሊስት ወጣር ማድረግ እችላለሁ። ደብሬን እነግርሃለሁ በደንብ። ምክንያቱም የማፍርበት አገልግሎት የለኝም፣ የምሸማቀቅበት ዲቁና የለኝም። እኔ የት እንደማገለግል፣ የት ደብር እንደማገለግል፣ የደብሩን አለቃ ሁሉንም እነግራቸዋለሁ። ምንም ችግር የለብኝም እኔ። አንድ ዲያቆን ግን መጥቶ ደብርን ተናገር ሲባል አልናገርም ካለ ያ ጥያቄ ያስነሳል። አሁን መምህር ኤፍሬምን የት ነው የሚያገለግሉት ሲባሉ ይናገራሉ። ቀሲስ ደበኩል የት ነው? ዲያቆን ዘማርያም የት ነህ? ዲያቆን ታላቁ ጅብሪል የት ነህ? ይናገራሉ። ምንም ችግር የለባቸው። ዲያቆን ክርስቶፎርስ የት ነህ? ይናገራሉ። ምንም ችግር የለባቸው።
የምታውቋቸው ቲክቶክ ላይ ዲያቆናት ሁሉም ዲያቆን መኳንንት የት እንደሚያገለግል የታወቀ ነው። ኦኬ። ስለዚህ ከዛ ውጭ ግን ሐሰት ትምህርት ትናገርና ከዛ በኋላ የት ነው ደብረ ሲባል አልናገርም ካልክ አየህ ወይ ዲያቆን አይደለህም ወይ ደግሞ ቤተክርስቲያኗ እንዳታቀብ ፈልጋል ምንፍቅናህን ማለት ነው። ምክንያቱም ቤተክርስቲያን ምንፍቅናን አትታገስም መንጎቿን ስለምትበጠብጥባት ሌላ ድብቅ አጀንዳ ይዘ እየሰራ ስለሆነ ማለት ነው። ስለዚህ ያን ልጅም በዛ ነበረ የሆነ ደብር ጠራ። እዛ ደብር ላይ ጭራሽ ማንም አያውቀውም። በኋላ ላይ ግን ስንደርስበት ያው ሙስሊም ሆኖ ተገኘ ማለት ነው። ጭራሽ ሻሃዳ ከያዘ 2 ዓመቱ ከክርስትና ከወጣ ክርስቲያን የነበረ ነው፣ ግን ሻሃዳ ይዟል። ከአንድም 2 ጊዜ ሻሃዳ ይዟል። አንዱን ሐዋሳ፣ አንዱን ደብረ ዘይት። እንዴ ሁሉ ነገር ስላለ እኛንም ተረዱን። ዲያቆን ነኝ የምትሉ ሰዎች ተረዱን። ሰው ማረጋገጫው ዲያቆን ነኝ ብለህ መምጣት ሳይሆን ፍሬክና ትምህርትክ እና ደግሞ ተጠሪ ቄስ ያስፈልጋል። ቄሰ ገበዝ ማን ነው? ሊቀ ዲያቆኑ ማን ነው የምታገለግልበት? ምንፍቅና ትምህርት ካለብህ ያግዙሃል። ተጠራጣሪ ከሆንክ ያግዙሃል። አገልግሎት ታቆምና ለጊዜው ትታገዛለህ እስክትስተካከል ድረስ። ስትስተካከል ወደ አገልግሎት ትመለሳለህ። አልናገርም ካልክ ግን እስከነጭራሹ ድብቅ ዓላማ ይዛል ማለት ነው። ሰው አሁን ላይ ደግሞ ማንንም ሰው ትራክ ለማድረግ ኢዚ ነው። ባይዘወይ በጣም ቀላል ነው። በተለይ የት ቤተክርስቲያን የት ደብር እንደምታገለግሉ እና እንደዛ ለማድረግ ነው። አናፖሎጂ ወንድሜ የምታናገረኝ ከሆነ ያው ፊት ለፊት አሁን የምናገረው ስለምትሰማኝ ብዬ ነው። በውስጥም ሳገኝ ማውራን ነው የምነግርህ። ይህን ነው አሁንም ደግሜ የምነግርህ። በውስጥ ካወራኝ ከካህናት ጋር አብረን ይዘን እናወራለን። ካህናቱን ይዤ ዲያቆናቱን ይዤ ምስክር አድርጌ አወራሃለሁ። ትክክለኛ ዲያቆን ከሆንክ ይሄ በጣም ጥሩ እድል ነው ለአንተ። አይ ሌላ ድራማ ነው የምጫወተው፣ ሌላ ቡድን በኦርቶዶክስ ማሊያ ነው የምጫወተው ካልክ ደግሞ ማንነትን አሁን ይለያል ማለት ነው። በቃ ፍርጥ ያለ ነገር ነው የምነግራችሁ። በውስጥ ብታወራኝ የምነግርህን ነው የምነግርህ ማለት ነው አሁን የምናገረው። እና አይሆፕ ታወራኛለህ ብዬ አስባለሁ። ማውራት ካልፈለክና ከሸሸኝ ግን አየህ እድሉን እየተጠቀምክ አይደለም። ስለዚህ ኤኒሞር እኔ ፐርሰናሊ ዲያቆን ነብዬ ባለፈውም አልጠራም፣ አሁንም ዲያቆን ነብዬ እውቅናም አልሰጥህም። ማታለያ እንዳይሆን የድራማ ከአካል መሆን ስለማልፈልግ። እውነተኛ ኮንክ ግን በውስጥ አውራኝ ያግዝሃለሁ፣ እናግዝሃለን። ይኸው ነው እና በርቱልን ለማለት ነው። ይበቃናል። ብዙ አውራን ኑሐሚን ያለቅድሽ። አረ ምንም ችግር የለውም ዲያቆን። በውስጥ ካወራሽ ግን ያውራኝ ንገሪው። እኔ ስወጣ አንቺን ያወራሻል፣ እኔ ስገባ ጸጥ ይላል፣ ጊፍቱም ይቆማል። ጊፍቱ ባላገጥሽም እንደ ጊፍቱን አይቀጥልበትም እንደ አይ እኔ በውስጥ አውርቼ አላውቅም። ቅድም እንትን ስላለ ነው። ያው ግን ችግር የለውም ነገር። አይ ጥሩ። ብፁንም እስቲ በቴሌግራም እንትን እላለሁ፣ አወራዋለሁ። ካገናኘኝ ጥሩ መልካም። ያው አባቶች ጋር ክሬት አድርጌ በግሩፕ እናወራዋለን። እንደዛ ነው የሚሻለው እንጂ ቲክቶክ ላይ እንዲህ ላይፍ ተከፍቶ አይ እንደዛማ እሱ ድልማ ባከነ እኮ አናፖሎጂ። እሱ ድል ባለፈው መጠቀም ሲችል ጥሩ አጋጣሚ ነበረ። እሱን አልተጠቀመም ልጁ። እንዲሁም ጭራሽ ለእሱ ብቻ ሳይሆን ከዚህ በኋላ ለሚመጣ የትኛውም አይነት ሰው ያንን አፕሮች ብንከተል መልካም ነው። ያሬ ነው ዋይ እንደሱ ድንገት ስለሚመጡ እኮ ነው። ድንገት ይመጡና እንደዛ ነገር ይሆናል። እና አንዳንዴም ሰው እንዲያውቃቸው ማድረጉም ጥሩ ነው። ትክክለኛ ከውሸቱ የምትለየውም አንዳንዴ ከአንደበታቸው የሚሰማው ነገር ሰውም እንዲለይ ያደርጋል። እና ጥቅምም አለው ጉዳትም አለው። አይ ነው ጉዳቱ እውቅና መስጠቱ ነው። ጥቅሙ ግን አትሊስት ከአንደበታቸው የሚወጣውን ነገር ይዘህ ያው ትለየዋለህ ማለት ነው። እና እስቲ እንግዲህ እግዚአብሔር ያበርታ ሁላችንም። እግዚአብሔር በእምነታችን ያጽናን። አሜን። በሉ ተመልሰን እንግዲህ እንሰልሳታለን። ያሬዶ አዎ ሁለቴ ተመለስን። እሺ ቴንክ ዩ ነው። እሺ በቃ ነው ተመለሱ። የልጁን ጊፍት መስጠት ይቀጥል። አዲስዬ እኔ ወጥቻለሁ። ወጥቷል በይ። ደህና ዋሉ መሰለኝ እናንተ ጋር እንዴ? አዲስ አበባን በቃ ችግር የለውም እንጂ በዛኛው አካውንት ናና
አይ ስቀልድ ነው ደግሞ እንዴ እናንተ እንዳይል ብዬ እኮ ነው። ቤቱን ፎሎ ያላረጋችሁ ሰዎች ፎሎ አርጉ ጋይስ። ቤቱን ፎሎ ያላረጋችሁ ሰዎች ፎሎ አርጉ። 90 ሺህ እንግባ። ፎሎ አርጉ ምናምን ስለማልል በጣም እንትን አለ አካውንቴና ስራ ምናምን ልሰራበት በሞክር በተጊፍት ጀመርሽ። አረ ዮማኔ እኮ ስቀልድ ነው። ቅድም እንትን ሲል ስለነበር ነው እንዴ ጋይስ። በፌክ አካውንት እየመጣ በጣም ያስጠላ ስድብ የሚጽፍ ሰው አለና የምን ዝሙት እንዴ! እኔ ጋይስ በነገራችን ላይ ወይ የሌላ እንትን አደርጋለሁ እና ይሄን ፕሮፋይሌን የማልቀይርበት የራሴ ምክንያት ስላለኝ ነው። እሺ አይኖ ብዙ ሰው እንደዛ ይላል ምናምን ፕሮፋይል ፒክቸር እያየ ምናምን ይናገራል እና የራሴ ምክንያት ስላለኝ ነው። ይሄ ዲግሪ ስመረቅ ያለበት ነው። ማስተር ሴን ሲይዝ እቀይረዋለሁ፣ ካልሆነ ደግሞ በሌላ እንትን አደርገዋለሁ እና አንዳንዴ ይሄ እንዴት ነው የኋላው ከሌለ የፊቱ የለም ብሏል ዘፋኙ። ኧረ ልተኛ ነኝ ብዙ ነገር ሳልስት እና እንደዛ ነው ጋይስ። ለዛ ነው ብዙ ነገር ያስታውሰኝ። እኔ እንደውም ስቶሪ ያደርጋለሁ አንዳንዴ ላይክ የዛሬ ዓመት የዛሬ 2 ዓመት ምናምን ብዙ ፖስት ባላደርግም ያረኳቸውን ሳገኝ ፖስት አደርገዋለሁ። ምክንያቱም ያው ለእኔ እንትኔ ነው ምንድነው ታሪኬ ነው፣ ያለፍኩበት መንገድ ነው። ያ መንገድ ከሌለ ደግሞ ብዙ ሰው ኑሐሚንን ሲያያት ኑሐሚን ማንሽ የሚለውን አያውቅም። ለዛም ነው እንጂ ያን ያክል የተለየ እንትን ኖሮኝ አይደለም። እና ይሄን ያክል በጣም አሳሳቢ ጉዳይ ከሆነ ግን ምንም ችግር የለብኝም እንትን እለዋለሁ። ብዙ ሰው የሚታይ ነገር ላይ ፎከስ ስለሚያደርግ ነው። አይ ነው እሱማ የኔ ፎቶ ነው። ፕሮፋይል ላይ ያለው የኔ ፎቶ ነው። እሺ 80 ጋይስ ቤቱን ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። እንግዲህ ያው ዛሬ ቃል እግዚአብሔርም አልተማራችሁም። ፕሊዝ ኪፕ ኢት ኦኬ። እሺ ቴንክ ዩ አቤል፣ እግዚአብሔር ያክብርልኝ። አመሰግናለሁ ዴቫ አቤል። እና ቪዲዮን ስታገኙ ሪፖስት አድርጉልኝ። አሁን የለቀኩትን ቪዲዮ ሪፖስት አድርጉት። እሺ ጋይስ ሪፖስት አድርጉት። ቪዲዮ ፖስት አድርጌያለሁ እና እሱን ሪፖስት አድርጉት። ሪፖስት አድርጉት። ካፕሽን ደግሞ አንብቡ ጋይስ፣ ካፕሽን አንብቡ። ቴንክ ዩ። ካፕሽን ደግሞ አንብቡ። ያው ጋይስ ምን ማለት ነው? እኔ እኮ ጋይስ እንደው ለምዶብኛል አክቹዋሊ፣ ግን እዚህ ስንውል እኮ በሉ ደህና ደሩ። በጣም እየመሸ በመጣ ቁጥር ያም እንትን እንላለን። ንጹዬ ሚውት አድርጊ ሌላ ጊዜ። እንዴ ዲያቆን እኮ ደነገጡ እኮ። ቅድም ዲያቆን ሕዝቅያስ ቤት ገብቼ እኔ እንዳደረግኩት ነው ያደረግሽው። ፎሎ ያደረጋችሁ ሰዎች እግዚአብሔር ያክብርልኝ። እወዳችኋለሁ። ጌታ ኢየሱስ ደግሞ በጣም በአዳዲስ አካውንት ነው እንደዚህ አይነት ነገር እየተጻፈ ያለውና በሰላም ነው። በዋናው አካውንትህ ነው በቃ። ግን አልሰጥም አልሽ። ምኑን በዋናው አካውንትህ ነው በቃ። አትቸገር እንደዚህ እግዚአብሔርን። አይ ነው አንድ ሰው ነው እንዴ በዋናው አካውንትህ ነው ችግር የለውም ብሎ ካላረግህም ስልጣን አረሽ ሰጥሻል። ሎዛ እኔ እኮ ከሁለት ሎዛ አንድ ሎዛ ይሻላል ብዬ ነው። እወዳችኋለሁ። እግዚአብሔር ያክብርልኝ። ልስደብሽ አስገብኝ። አንተ ደብተራ አቁም። ረፍ አንተ እኔ እንዳልሄድበታው። እሺ
እሺ ጽኑዬ እንትን እላታለሁ፣ ችግር የለውም። ያው እኔ እኮ ታውቂያለሽ ኤቭሪዴይ የሚገባ ሰው ምናምን ነው የምሰጠው ነው። እንደውም ለቲጂ ይገባታል እዚህ ቤት ሞዴሬተር በጣም ከሚገባቸው ሰዎች ውስጥ አንዷ ቲጂ ናት። ለዛ ነው እሰጥሻለሁ፣ ችግር የለውም። አንድ ሰው ሪሙቭ እናደርግና ሴት ሞዴሬተር በእርግጥ ያው እንደውም ደብተራውን ሪሙቭ አድርገን ሴት ባይዜ ቅዱስ እግዚአብሔር እኔ ቤት እኮ ማለት ነው። እኔ ብዙ ሞዴሬተር ምናምን አልቀማም፣ ግን እኔ ቤት ስንት ወንዶች ናቸው አብዛኞቹ። እንደውም ሎዛ፣ ሰሜናዊት ምናምን አሉ፣ ብርክቲ እንዳለ ወንድ ነው እኮ። ወይ ደብተራ እንዴ! እኔ እኮ ሞዴሬተሩን እግዚአብሔርን ሞዴሬተሩን እኮ ባነሳበት ይሄድብኛል ብዬ ፈርቼ ነው እኔ ደብተራ ላይ ማላነሳው። እንዴ ደግሞ ድንገት ከእንቅልፌ ስነሳ ተለጥፌ እንዳላገኘው ቆይ አናፖሎጂ እንትን ሳላረገው ወጣ ፎሎ ሳላረገው እንዴ ለጥፈው ፎቶዬን ቢሄድብኝስ ብዬ እሱን አስስቤ ነው እንጂ አይ የጽኑን አላነሳም። እንዴ አንተ ጽኑ እኮ በጣም እኮ ምርጥ ሰው ጽኑ ምርጥ ላነች እኮ። ኧረ ዛሬ ሳት ሜሪ ነበራት ሞዴሬተር እዚህ ቤት ገና ቲክቶክ እንደጀመርን ሜሪ እኔ ቤት መግባት ስታቆም ሞዴሬተሯን አነሳሁት። አንሺ እንዴ የእንትን ስላልሰጠሁ ነው የገስት ማለት ትችላለህ እኮ ሙሉ አንዴ አናብ አንዴ ቅዱስ እኔ እኮ ምን አልኩኝ ቀደም እኮ የነገርኩት ነበር ቅዱሴ ድንገት የሆነ ነገር ብሳሳት ምናምን ለመርገጥ አይመችህም። አሁን በዚህ ወዳጅ ከሆነ ነገ ለጥፈህ እንዳ ሼሚ ይዘሃል። እሺ አቤን ያረን ያላነሳም ችግር የለውም። እንትን ልዝጋ ቆይ እኔ ቤት ሰጥሻለሁ። እንደውም እናንተ ቤት ማይሰጠኝ ከሆነ ከዚህ በኋላ አነሳለሁ። ሞዴሬተር የሰጠኋችሁ ሰዎች በሙሉ የሆነ እንትን ያስፈልገኛል፣ የሆነ እንትን ያስፈልገኛል። ሜምበር ሆኖ እሺ ጋይስ። እዚህ ቤት ማይመጣ ሞዴሬተር ግን የለንም። ቆይ ማይመጣ ማርያም ሁሉም ይመጣል። ደግሞ ሞዴሬተር ማንሳት በጣም የሚያስጠላኝ ለምን እንደሆነ ልንገራችሁ ጋይስ። ሞዴሬተር ስታነሱ ቲክቶክ የሚልከው እንትን ከዚህ በኋላ በጊፍት ቅዱሴ እንደውም በጊፍት አረ ቅዱሴ በጊፍት ከሆነማ ዲያቆን አዲስም እሳቸውም ያገኛሉ። አይ በጊፍት እንኳን እንትን ይሆናል እንዴ እግዚአብሔርን እኔ ባይዜ ማለት ሞዴሬተር ስታነሱ የሚልካው ቴክስት በጣም ያስጠላል። ይሄ የሆነ ደስ አይልም። በቃ ኖቲፊኬሽኑ ደስ አይልም። የሆነ አላ የመገፋት ስሜት እንዲሰማቸው ያደርጋቸዋል። ለእኔ እንድትሰጪ ነው አለሽ ሜሪያው። ስለ ሞዴሬተርነት እያወራን አንስችሽ ነበር ባይዜ እና ግን ያው እንደዚህ አይነት ትምህርት ሲኖር ምናምን ቶሎ ብሎክ ቅዱስ ግን በስማም ዛሬ 3 ሰው ብሎክ አረክ። ለነገሩ የሚሳደብ ሰው እኔ ብሎክ ላረገው ስገባ ቅዱስ ብሎክ ይለኛል። የስውሯ ምናምን የሚባለውን ሰውዬ ግን ያሳዝነኛል ብሎክ እንዳላረገው። የሆነ ጊዜ እኔ ቤት ገብቶ ነበር ጋይስ፣ የሆነ ጊዜ ታስታውሳላችሁ? እግዚአብሔር የሆነ ጊዜ እኔ ቤት ገብቶ እያወሩት ነበር። በሌላ አካውንት መታህ አይደለም? የስውሯ ማርያም በሌላ አካውንት መጥቶ ነው እንዴ? ምክንያቱም ያኛው አካውንቱ ሚውት ሆኗል።
ሰራሽልን። አንተ ደብተራ ምን እንደምታወራው ሎዛ ይገባታልሽ። ሎዛ ግን መጣ። እኔ እኮ ግን ሎዛ እኮ እኔ ቤት አንድ ቀን ነው የመጣሽው ሎዛ። እኔ እንደውም የሆነ ጊዜ ያችኛዋ ሎዛ መስለሽኝ ነበር። ሃናን ለምንድነው ተመሳሳይ ስም ያደረጋችሁት? ሎዛ የጎንደር ሰው ነሽ እንዴ ሎዛ? የጎንደር ሰው ከሆንሽ እንዲሁ ንገሪኝ ልወቀው። እኔ ራሴ ማለት 2 አካውንት ነው ያለሽ? ማርያምን ያኛው ምን እንዳላነሳው አሪፍ 2 አካውንት ነው ያለሽ? የታለቻችኛዋ ሎዛ ማርያም ጋይስ? አረ ውሸት ማርያምን እንዴ! ከዛ እኮ ወሎዬ ነች። ኦኬ ያው ነው ቅርብ ነው። ህፃኑ ግን ታያይሻለሽ። እመቤቴ በኢየሱስ አሁን ሌላ ነገር ልታስቢኝ ነው። እርጋታሽ አሜን። እኔ ብዙ የተረጋጋው ሰው ነኝ። እሺ አንቺንማ አውቃለሁ። እዚህም ኧረ እኔ እንደዛ አይደለም። ጀስት ለጨዋታው ድምቀት ነው።